የሱቅ ኪራይ ያማሩታል? በ1 ሚሊዮን 400 ሺህ ብር ቅድመ ክፍያ፣ በ4 ሚሊዮን 800 ሺህ ብር ጠቅላላ ክፍያ የንግድ ሱቆችን ይዘንላችሁ ቀርበናል። ቀሪውን እስካሉ በአንድ ዓመት ጊዜ ውስጥ ያለምንም ዋጋ ጭማሪ በግንባታ ሂደት መሰረት የሚከፍሉበትን እድል አመቻችተናል። ይህ ዘመናዊ ሞል 4 ሊፍት፣ 2 ስኬሌተር፣ ስታንድ ባይ ጄኔሬተር እና ሰፊ የሆነ መኪና ማቆሚያ በወለል ከ18 በላይ መታጠቢያ ቤቶችን የያዘ ሲሆን በተጨማሪም ከቤተ መንግስት አቅራቢያ የመኖሪያ ቤቶችን በ35% ቅናሽ ከባለ 1 እስከ ባለ 3 መኝታ ድረስ በ80 እስከ 157 ካሬ አዘጋጅተንላችኋል። ለበለጠ መረጃ በ0974 60 7676 ይደውሉ። ቴምር ፕሮፐርቲስ። ሰላምና ጤናን ክብርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደገና በድጋሚ ተገናኝተናል። ምንድነው የሚወራው ነገር? ምንድነው? በጣም ክሪቲካል ነገር ነው እየተነገረ ያለው። በተለይም ከዩናይትድ አረብ ኤሚሬትሱ ፕሬዚደንት ጋር በተያያዘ እየተነገረው ያለው ነገር በጣም ብዙ ለውጥ ሊያመጣ የሚችል ነገር ነው የሚሰማው። የተባበሩት አረብ ኤሚሬትስ ፕሬዚደንት ሼክ ሙሐመድ ቢን ዛይድ አልናህያን በተመለከተ የሚናገረው ነገር ምንድነው የሚለው ነገር መስማት አለብን። እንግዲህ የቱርክ ሚዲያዎች ሞተዋል የሚል ነገር በስፋት ነው እየተናገሩ ያሉት። ልክ ነው ወይ የሚለው ነገር በተመለከተም በዚህ ፕሮግራማችን ላይ እናያለን። እንግዲህ ቢን ዛይድ ምናልባት አይበለውና ከዚህ ዓለም በሞት ቢለዩ እንደተባለው ምን ለውጥ ሊመጣ ይችላል፣ በዓለም ላይ ምን አይነት ከባድ ነገሮች ሊከሰቱ ይችላሉ የሚለው ነገር በትክክል አይተን እናወራዋለን። በተለይ ከኢትዮጵያ ፖለቲካ፣ ከምስራቅ አፍሪካ፣ ከአፍሪካ ቀንድ ፖለቲካ በተያያዘ ቢን ዛይድ እንግዲህ እንደምታውቁት በከፍተኛ ደረጃ ተጽዕኖ ፈጣሪ ሰው ናቸው። እንደገናም ደግሞ የእሳቸው ይሄ ዜና እየተነገረ ያለው የቱርኪያው ፕሬዚደንት ሬሲፕ ጣይብ ኤርዶጋን ወደ እሳቸው ሊሄዱ ባሉበት ሰዓት ላይ በተከሰተ ነገር ላይ መሰረት ተደርጎ ነው ጉዞ የተሰረዘው። ስለዚህ የእሳቸው ጉዞ ተሰርዟል። ወደ ኢትዮጵያስ ሬሲፕ ጣይብ ኤርዶጋን መጀመሪያ በሄዱት የነበረው እንደሰማችሁት ያው ዩናይትድ አረብ ኤሚሬትስ ነበር የሚሄዱት፣ አቡዳቢ ሄደው ከዛ በኋላ ወደ ኢትዮጵያ ለመምጣት ነበረ። ስለዚህ ተያያዥ ጉዳይ እንዳለ ያሳያል። በዚህም የተነሳ ይተዋሉ ወይ ዛሬ አይመጡም ወይ ወደ ኢትዮጵያ የሚለውን የቱርኩ ፕሬዚደንት መሰረት ተደርጎ ቆንጆ ሀሳቦችን ይዤላችኋለሁ። ሌሊት ሙሉ በዚህ ጉዳይ ላይ ሳጠና ነው ያደርኩትና በጣም ቆንጆ መረጃ አዘጋጅቼላችኋለሁ። ይሄን ፕሮግራም ወደ ቤተሰቦቼ ለሰዎች አካፍሉ፣ ሼር አድርጉ። በጣም ክሪቲካል የሆነ መረጃ ነው። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ምንድነው የሆነው የሚለው ነገር በተመለከተ እንግዲህ የቱርኩ ፕሬዚደንት ሬሲፕ ጣይብ ኤርዶጋን በየካቲት 10 2018 ዓ.ም በፌብሩዋሪ 17 2026 ዛሬ በኢትዮጵያ የሚያደርጉት አንድ ቀን ይፋዊ የሥራ ጉብኝት እንዳለ ይታወቃል። ከዚህ አንጻር እንግዲህ የተለወጠ ቀጠሮ ይኖር ይሆን ወይ በሚለው ዙሪያ ላይ ደግሞ መጀመሪያ የነበረው እቅድ የካቲት 9 ፌብሩዋሪ 16 ወደ ተባበሩት አረብ ኤሚሬትስ ወደ ዩናይትድ አረብ ኤሚሬትስ ለማቅናት አስበው የነበረ ቢሆንም ኤርዶጋን የኤሚሬትሱ መሪ ሼክ ሙሐመድ ቢን ዛይድ አልናህያን ባጋጠማቸው የጤና እክል ምክንያት የዚህኛው ጉዞ ለሌላ ጊዜ ተራዝሟል የሚል ነው የወጣው ማለት ነው። ይሄ በጣም አስደንጋጭ ነገር ነበረ። እንግዲህ በሁለቱ መካከል የሚደረጉት ውይይቶች እንደነበሩ ነው በግልጽ የሚታየው። ይሄ ተሰርዟል የተባለው የኤርዶጋን ጉዞን በተመለከተ በጣም አወዛጋቢ ነገሮች ነው የተነሱት። ስለዚህ ጉብኝቱ ተሰርዟል የሚለው ለየካቲት 9 2018 ዓ.ም ሊያደርጉት የነበረውን የሁለት ቀን ይፋ የሥራ ጉብኝት ነው የተሰረዘው። ምክንያት ቢባል ደግሞ የጤና እክል ነው በሚል ነው የተነገረው። ለጉብኝቱ መራዘም ምክንያት ተብሎ የተጠቀሰው የዩናይትድ አረብ ኤሚሬትሱ ፕሬዚዳንት ሼክ ሙሐመድ ቢን ዛይድ የጤና እክል አጋጥሟቸዋል የሚል ነው። ከዚህ ጋር ተያይዞ ኤርዶጋን ከሼክ ሙሐመድ ጋር በስልክ ተነጋግረው የጤና ሁኔታቸውን እንደጠየቁና መልካም ምኞታቸውን እንደገለጹላቸውም ተዘግቧል። ከዛም የተሰረዘ መረጃ አለ። ያ ምንድነው? የቱርኩ ፕሬዚደንት ጽህፈት ቤት ስለ ዩናይትድ አረብ ኤሚሬትሱ መሪ ጤናቸው መታወክን በተመለከተ መረጃውን በማህበራዊ ገጹ በኤክስ ላይ አውጥቶት የነበረ እንደሆነ ይታወቃል። ከዛ በኋላ ከጥቂት ቆይታ በኋላ መልእክቱን ሰርዞታል። ስለዚህ ከዚህ ጋር ተያይዞ የቱርክ ሚዲያ ምላሾችም እንደገና ማየት ይቻላል።
እንግዲህ ከዚህ ጋር ተያይዞ የቱርኩ ፕሬዝዳንት ጽህፈት ቤት ስለ ዩናይትድ አረብ ኤሚሬትሱ መሪ ጤና መታወካቸውን በተመለከተ መረጃውን በማህበራዊ ገጹ በኤክስ ላይ አውጥቶት ነበረ እና ብዙም ሳይቆይ መሰረዙ ተነገረ ማለት ነው። ስለዚህ ይሄ ጥቂት ቆይታ በኋላ መልእክቱ እንደገና ከሚዲያ ላይ እንዲሰረዝ ተደረገ። ከዛ የቱርክ ሚዲያዎች ከዛ በኋላ መረጃዎችን ማራገብ ቀጠሉ ማለት ነው። መረጃው ከፕሬዝዳንቱ ገጽ ከተሰረዘ በኋላ የቱርክ ብሔራዊ ቴሌቪዥን ስለ መሪው ጤና ያወጣው ዘገባ ከድረገጹ ላይ መነሳቱን መሰረት አድርገው የሚታወቅ ነገር ስላለ ነው በሚል መተንተን ተጀመረ። ከዚህም ጋር ተያይዞ ዩናይትድ አረብ ኤሚሬትስም ዝምታውን መርጣለች። ይህም በተመለከተ ምንም አይነት ነገር በዩናይትድ አረብ ኤሚሬትስ እየተነገረ አልነበረም ማለት ነው እስከ ቅርብ ጊዜ ድረስ ማለት ነው። የተባበሩት አረብ ኤሚሬትስ ባለስልጣናት ይፋዊ የዜና ወኪልም ሆነ ኤምኤ የሚባለው አለ ዋም የሚባለው ስለ ፕሬዚደንቱ የጤና ሁኔታ ምንም ነገር የሰጡት ማብራሪያዎች የሉ። በዚህ ጋር ተያይዞ እንግዲህ በጣም በርካታ ነገሮች እየተነገሩ መጡ። በተለይም የግሪክ ጉብኝት ተሰርዟል የሚል ከዛ የቱርክን ፕሬዝዳንት ተከትሎ የግሪክ ጠቅላይ ሚኒስትር ኪያሪኮስ ሚትሶታኪስ ይባላሉ ወደ አቡዳቢ ሊያደርጉ የነበረ ጉብኝት ነበረና እሱም መሰረዙ በሚዲያዎች ላይ መነገር ጀመረ። ከዛ የልኡካን ቡድን መሪ ለውጥን በተመለከተም ሌላ ውዝግብ ያለበት ሀሳብ ተነሳ። በጤናቸው ምክንያት በዩናይትድ አረብ ኤሚሬትስ የሚካሄደው የአርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት ጉባኤ አለ። ያን እንዲመሩ የአቡዳቢው አልጋ ወራሽ ሼህ ካሊድ ቢን መሐመድ ናቸው የተመደቡት ማለት ነው። ከዚህ ጋር ተያይዞ እንግዲህ በጣም ብዙ ነገሮችን መነገር ተጀመረ። ሼክ መሐመድ ከጉብኝታቸው ጥቂት ቀናት ቀደም ብሎ በነበረው ነገር ላይ መሰረት ተደርጎ በጣም ብዙ ነገሮች ነበሩ እየተነገሩ የነበሩት። በተለይ ደግሞ ከሼክ መሐመድ ከጉብኝቱ ሰረዛ ጥቂት ቀናት ቀደም ብሎ ቅዳሜ ዕለት ከኳታር ኤሚር ጋር ሲወያዩ የሚያሳዩ ምስሎች ወጥተዋልና በጤናቸው ላይ አጠራጣሪ ምልክት ነው የሚታየው በዛ ውይይት ላይ። ከዛም ከዚህ ጋር ተያይዞ ነው እንግዲህ ያው የፕሬዝዳንት ኤርዶጋን የዩናይትድ አረብ ኤሚሬትስ ጉዟቸውን እንደሰረዙ እንደገና ወደ አዲስ አበባም የሚደረገው ጉብኝትን በተመለከተ የኤርዶጋን ጉብኝት በተመለከተ ለውጥ አለው ወይ የሚለው ውዝግብ ተመልሶ የተከሰተው ከዛ በኋላ ነው። ከዚህ ጋር በመተያያዝ እንግዲህ ያልተረጋገጡ የተባሉ ወሬዎች በማህበራዊ ሚዲያ ላይ መሪው ከባድ የጤና ችግር አጋጥሟቸዋል፣ እንደገናም ደግሞ አርፈዋል፣ ሞተዋል የሚሉ ዜናዎች በእጅጉ መነሳፈስ ጀምሩ። እንግዲህ ዲፕሎማሲ ስሜታዊነት ይታያል። በቱርክ በኩል የወጣው መረጃ በፍጥነት መሰረዙ በሁለቱ ሀገራት መካከል ያለውን ጥንቃቄ የተሞላበት ግንኙነት ያሳያል እንጂ ለእነዚህ አይነት ዜናዎች በከፍተኛ ሁኔታ መፋጠን አያሳዩም የሚሉ ትችቶች በከፍተኛ ሁኔታ መነገር ቀጠሉ ማለት ነው። ከዚያ ጋር ተያይዞ የሚነሱ በጣም በርካታ ጥያቄዎች አሉ። ቢን ዛይድ ምንድነው የሚወራው ስለ ጤናቸው ጉዳይ ልክ ነው ወይ ሞተዋል የሚለው ነገር በተመለከተ ወይም ደግሞ ከጤናቸው ጋር የተያያዘ ነገርን በተመለከተ ከባድ የሚነገሩ ወሬዎች አሉ። እንግዲህ የጤና እክል ወሬዎችን በተመለከተ የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን ጤናቸውን በተመለከተ የሚናፈሱ መረጃዎች አሉ። አንደኛው በየካቲት 2026 ዓ.ም በያዝ ነው የቱርኩን ፕሬዝዳንት ሬሰፕ ታይብ ኤርዶጋንን ጉዞ መሰረዝን ተከትሎ የሚነገሩት ነገሮችን መሰረት ተደርጎ ከሚነገሩ ጥርጣሬዎች መካከል አንደኛው የሉኬሚያ ወይም የደም ካንሰር አለባቸው ተብሎ የሚነገረው ነገር በትክክል እዚህ ጋር ትኩረት አድርጎ እንዲሰራ እንዳደረገው ያሳያል። እንግዲህ እንደ አውሮፓውያን አቆጣጠር በ2025 ዓ.ም ፕሬዝዳንቱ በሉኬሚያ በሽታ ተይዘው ከባድ ሁኔታ ላይ ናቸው የሚል ወሬ በስፋት ተሰራጭቶ የነበረ እንደሆነ ምናልባት መረጃውን እናንተም ታውቁት ይሆናል። በከፍተኛ ሁኔታ ከተነገሩት መረጃዎች መካከል አንዱ ይሄ ነው። ችግር አለ በጤናቸው ላይ የሚለው ነገር ትልቁን ትኩረት ይዞ ሲነገር የቆየ ነገር እንደሆነ ታያላችሁ። ከዛ ውጪ ሰውየው የከባድ የሕክምና ክስተትን በተመለከተ ሲሪየስ ሜዲካል ኤፒሶድስ አሉባቸው ተከታታይ የሆኑ የሚያደርጓቸው ነገሮች ለምሳሌ በየካቲት 2026 የቱርክና የግሪክ መሪዎችን ጉብኝታቸው መሰረዛቸው ተከትሎ ፕሬዝዳንቱ ድንገተኛና ከባድ ህመም አደጋ ደርሶባቸዋል የሚሉ ያልተረጋገጡ እነዚህ ማህበራዊ ሚዲያዎች ናቸው ተብሎ የተለቀቀ ያለውን ነገር በተመለከተ በሰውየው ጤናው ላይ ከዚህ ቀደም የነበረ የኮሮና ቫይረስ ኢንፌክሽን ነበርና ያ ጉዳት አምጥቶባቸዋል የሚለው እስካሁንም ድረስ በዛ ስቃይ ውስጥ የሚያሳዩ በጣም ኢምፓክቶች የተፈጠረባቸው ነገር አለ የሚለው እንደ ተጨማሪ መረጃ ሆኖ አየሩን ሞልቶታል።
በሌላኛው መልኩ ደግሞ የስትሮክ ወሬም ደግሞ ተያይዞ ይነሳባቸዋል። ምንም እንኳን ሼክ መሐመድ ቢን ዛይድ ስትሮክ አጋጥሟቸዋል የሚሉ ወሬዎች አልፎ አልፎ ይነሳሉ። አሁንም በዚህ አጋጣሚ ላይ በከፍተኛ ሁኔታ እየተወራ ያለው አንደኛው ከዚህ ጋር ሊያያዝ ይችላል የሚለው ነገር እየተነገረ ያለ መሆኑን ታያላችሁ። ሌላኛው አሁን ባለበት ሁኔታ ላይ የአቡዳቢ አልጋ ወራሽ ሼክ ካሊድ ቢን መሐመድ ፕሬዚዳንትነቱን ይሳቸው በመወከል ወደ ህንድ መጓዛቸው የፕሬዚዳንቱን ጤና በአደባባይ ለመታየት የሚያስችል የተገለጠ ነገር ይዞ መጥቷል የሚለው ነገር ዶሚኔት አድርገዋል። ከዚህ ውጪ በጣም የሚናፈሱ በጣም በርካታ ነገሮች አሉ ከሳቸው ጤና ጋር ተያይዞ። እነዚህ የሚነገሩት ነገሮች በጠቅላላ ዝም ብለው የመጡ ነገሮች እንዳልሆኑ ማየትም ማስተዋልም ያስፈልጋል። ለምሳሌ ስትሮክ እና የደም መርጋት አይነት ጥርጣሬም በተመለከተ ፕሬዚዳንቱ በድንገተኛ የደም መርጋት ወይም ብሬን ክሎት ህይወታቸው አልፏል የሚሉ ያልተረጋገጡ መረጃዎች ናቸው አሁን እየተነገሩ ያሉት። ከዚህ ጋር ተያይዞ የቱርኩ ፕሬዚዳንት ጽህፈት ቤቱ ስለ ኤምቢዜድ ወይም ደግሞ ስለ ቢን ዛይድ ናህያን በትክክል በግልጽ ያስቀምጠው ሌላ ተጨማሪ ነገር እንደሌለ በትክክል ታያላችሁ። ሌላኛው ከዚህ ጋር ተያይዞ የሚነሳው ከዚህ ቀደም የወንድማቸው አሟሟት ጥርጣሬን አብረው ያስተሳስሩታል። ከቀደም ብለው የነበሩት ሼክ መሐመድ ቢን ዛይድ ወንድማቸው እንደ ሼክ ሰይድ ቢን ዛይድ ማለት ነው። እሳቸው በ2022 ነው የሞቱት። ሁለት ወንድማማቾቻቸው ነው ባይዘው። የመጀመሪያው የሼክ መሐመድ ቢን ዛይድ ወንድሞች ይሄ ሼክ ሰይድ ቢን ዛይድ የሚባሉት 2023 እንደገና ደግሞ በተከታታይ ደግሞ ሌላኛውም ወንድማቸው እንደዚህ ሞተዋል። አንድ ከቤተሰብ ጋር የተያያዘ በሽታ እንዳለ በግልጽ እየተነገረ ያሉ ነገሮች አሉ። ይሄ ከቤተሰብ ጋር የተያያዘው ነገርን በተመለከተ በሽታው ተያያዥነት ያለው ወይም ደግሞ ከቤተሰብ ወደ ቤተሰብ የሚተላለፍ የበሽታ አይነት ነው በሚል የሚነገር እንደሆነ በግልጽ ተስተውሎ እየተነገረ እንዳለ ታያላችሁ ማለት ነው። ከዚህ ጋር በተያያዘ እንግዲህ የልዑል ካሊድ ቢን መሐመድ ውክልናን በተመለከተ የካቲት አሁን ላይ ባለው የተሰጠው ውክልና ቀጣዩ የቤተሰብ ተረካቢ እሳቸው ሊሆኑ ይችላሉ። እኚህ ሰው ቢን ዛይድ አሁን ይሞቱ አይሞቱ የሚለው ነገር ያን ያክልም ተጋኖ መወራት የሌለበት ነገር ነው በሚል እየተነገረ ይገኛል። በፍጹም አልሞቱም፣ ነገር ግን በከባድ ሁኔታ ላይ ታመዋል የሚለው ትልቅ ነገር የያዘ እንደሆነ ታያላችሁ። ከዚህ ጋር ተያይዞ እንግዲህ በቤተሰቦቻቸው ውስጥ ያሉ በጣም ከባድ ከቤተሰብ ወደ ቤተሰብ የሚተላለፉ በጣም አደገኛ ችግሮች እንዳሉ ግን ይታወቃል። እንግዲህ ውድ ቤተሰቦቼ እንደሚታወቀው አሁን ያሉት ሼክ መሐመድ ቢን ዛይድ አል ናህያን ቀድሞ ወንድማቸው ከዚህ ዓለም በሞት የተለዩት በተመሳሳይ ህመም አሁን በሚጠቀሰው አይነት ህመም የተለዩት ሰው ወንድም ናቸው። ሼክ ካሊፋና የአሁኑ ፕሬዝዳንት ሼክ መሐመድ ወንድማማቾች ናቸው። ሁለቱም የሀገሪቱ መስራች የሼክ ዛይድ ቢን ሱልጣን አልናህያን ልጆች ናቸው። ሼክ ካሊፋ ቢን ዛይድ ከ2024 ዓ.ም እስከ ዕለተ ሞታቸው ግንቦት 5 2014 በእኛ ወይም ደግሞ በፈረንጆቹ በሜይ 13 2022 ዓ.ም ድረስ የሀገሪቱ ፕሬዝዳንት ሆነው አገልግለዋል። ከእርሳቸው ሞት በኋላ ያው ወንድማቸው ሼክ መሐመድ ቢን ዛይድ አሁን ያሉት በፌዴራል ጠቅላይ ምክር ቤት በአንድ ድምጽ ነው ሶስተኛውን የሀገሪቱ ፕሬዝዳንት ሆነው የተመረጡት ማለት ነው። እንግዲህ ይሄ ቤተሰብ እንደምታውቁት በጣም ተጽዕኖ ፈጣሪ ቤተሰብ ነው። የረጅም ጊዜ ትብብርም ጭምር ያለበት ነው። እንደሚታወቀው ይሄ ቤተሰብ አንዱ ካንዱ እየተላለፈ ስልጣኑ የሚሄድበት ቋሚ የሆነው ነገር አለ። አባታቸው የሼክ ዛይድን ፈለግ በመከተል የተባበሩት አረብ ኤሚሬትስን ኢኮኖሚ ያዘምናሉ፣ ወታደራዊ አቅሟን ይገነባሉ፣ በዓለም አቀፍ ደረጃ ያላትን ተጽዕኖ ማሳደግ ረገድ ተመሳሳይ የአባታቸውን አስተሳሰብ ነው የሚከተሉት ማለት ነው። እነዚህ የሼክ ካሊፋ በ2006 ዓ.ም ማለትም በ2014 በደረሰባቸው የጤና እክል ነበረ ስትሮክ። በዛ ምክንያት ከህዝብ እይታ ርቀው በነበረበት ወቅት አሁን ላይ ያሉት ሼክ መሐመድ እንደ ትክክለኛ መሪ ወይም ዲፋክቶ ሊደር ሆነው ሀገሪቱን ሲያስተዳድረው የቆዩ ሰው ናቸው፣ መርሳት የሌለባቸው። በዚያም ወቅት እንግዲህ በወንድማቸውን በመወከል የሀገሪቱን የውጭ ጉዳይ የውስጥ ልማት ስራዎችን በበላይነት ሲመሩ የነበሩ ሰው ናቸው። ስለዚህ ታላቅ ወንድማቸው በ2022 በነገራችን ላይ ታላቅ ወንድም ናቸው፣ ግን በእናት ነው የሚገናኙት። በአባት ነው የሚገናኙት። ሁለት የተለያዩ እናት ነው አባትየው የወለዷቸው ማለት ነው። እንደምታውቁት በአቡዳቢ ላይ ከፍተኛ ሀብት ያለው ቤተሰብ ልጆች ናቸው። እጅግ በጣም ባለጸጋና ባለሀብት የሆኑ
የአቡዳቢን ሀብት በጠቅላላ የጠቀለሉት እነሱ ናቸው። እነ እዛ ዱባይ ሌሎችም ቦታዎች ላይ ያሉት ያው የተባበሩት አረብ ኤሚሬትስ ናቸው አይደለ? ስለዚህ የኤሚሬቶቹ የተባበሩት መንግስታት ሁሉ ካሏቸው ሀብቶች በጠቅላላ አቡዳቢ ላይ ያለው የነዚህ ቤተሰቦች ሀብት እጅጉን በጣም ትልቅ ፓወር የሚይዝ እንደሆነ ይታወቃል ማለት ነው። ስለዚህ ይሄን ቤተሰብ ነው አሁን ኢቭን አሁን እኒህ ሰው አይበለውና ከዚህ ዓለም በሞት ቢለዩ በተመሳሳይ ሁኔታ ስልጣን የሚቀጥለው ከአሁን ሰሞኑ ውክልና የተሰጣቸው እሳቸው ታመዋል በተባለበት ሰዓት ላይ ቢን ዘይድ ውክልና የተሰጣቸው ሰው ናቸው የሚቀጥሉት ማለት ነው። ሶ ከዚህ አንጻር እንግዲህ በእነዚህ ሰዎች መካከል የአልጋ ወራሽነት ጉዳይ አለ። ሼክ ሙሐመድ ቢን ዘይድ ልጃቸው ሼክ ካሊድ ቢን ሙሐመድን የአቡዳቢ አልጋ ወራሽ አድርገው ስለሾሙ እሳቸው ቀጣዩ መሪ መሆን ፈንታ ነው የሚኖራቸው ማለት ነው። እንግዲህ አይበለውና እኒህ ሰው ከዚህ ዓለም በሞት ቢለዩ ሶ ቢን ዘይድ ሙሐመድ ቢን ዘይድ ማለት እንግዲህ በብዙ መልኩ ኢንፍሉዌንሻል ሰው ናቸው እንደሚታወቀው። ስለዚህ እሳቸው አይበለውና ከዚህ ዓለም በሞት ቢለዩ እንደተባለው ቢለዩ ምንድነው ሊመጣ የሚችለው የሚለው ነገር ትልቁ ጥያቄ ይሆናል ማለት ነው። አሁን ባለበት ሁኔታ ግን ምንም አይነት የተረጋገጠ አርፈዋል ሞተዋል የሚባል ምንም የተረጋገጠ ነገር እንደሌለ ግልጽ ነው። ግን መታመማቸው ግን በእጅጉ እየተናፈሰ ያለ መረጃ መሆኑ ግን መሸሸግ አያስፈልግም። እንግዲህ ውድ ቤተሰቦቼ እኒህ ሰው ሼክ ሙሐመድ ቢን ዘይድ አልናህያን ምናልባት አይበለው ከዚህ ዓለም በሞት ቢለዩ ክፉ ስለማንመኝ ለሰዎች ማለት ነው። እንዳልኳችሁ ቀደም ብዬ ሼክ ሙሐመድ ቢን ዘይድ ናቸው ልጃቸው። ስለዚህ የሼክ ካሊድ ቢን ሙሐመድ ልጃቸው ነው። የአቡዳቢ አልጋ ወራሽ ሆነው ተሹመዋል እና ስለዚህ እርሳቸው ቀጣዩ መሪ መሆን ፈንታቸው በጣም ከፍ ያለ ነው። እኒህ ሰው ማለት ተመሳሳይ አይዲዮሎጂ ያላቸው ሰው ናቸው፣ ልጃቸውም ጭምር ማለት ነው። እንግዲህ እንደሚታወቀው ቢን ዘይድ ምናልባትም ከ55 በላይ ነው እድሜያቸው። በ1961 ነው እንደ አውሮፓውያኑ ዘመን አቆጣጠር የተወለዱት። ስለዚህ አሁን ወደ ከ51 ዓመት በላይ ነው እድሜያቸው። ስለዚህ ከዚህ በኋላ እንግዲህ ጠንከር ያሉ በሽታዎች ወይም ደግሞ ከቤተሰብ ወደ ቤተሰብ የሚተላለፉ ነገሮች እንደዚሁ መቀጠላቸው አይቀርም። ስለዚህ ልጃቸውን በተጠባባቂነት አልጋ ወራሽ አድርገው አዘጋጅተዋቸዋል። የዩናይትድ አረብ ኤሚሬትስን ኢኮኖሚ በተመለከተ እንግዲህ ምናልባት አሁን ከሌላ ከአቡዳቢ ውጪ ሌሎቹ ቦታ ላይ ሊመረጡ ይችላሉ ወይ ሌሎች ሰዎች ቢባል ከፍተኛው ሀብት ያለው እነዚህ ሰዎች ቤተሰቦች ላይ ነው ማለት ኦልሞስት የዩናይትድ አረብ ኤሚሬትስን የመሰረቱት በነገራችን ላይ አባታቸው ናቸው የመሰረቱት ማለት ነው። ሶ የበኩር ልጁ አገለገሉ። ከዛ ሁለተኛው ፕሬዚደንት ሆነው እሳቸው አገለገሉ፣ ሞቱ። አሁን ሶስተኛው ፕሬዚደንት እዚህ ሼክ ሙሐመድ ቢን ዘይድ ደግሞ አሁን ስልጣን ላይ ነው ያሉት። በማንኛውም ሰዓት ላይ ሰው ናቸው፣ ሊሞቱ ይችላሉ። ስለዚህ ሼክ ካሊድ ቢን ሙሐመድን ነው ልጃቸውን በዚህ ያዘጋጁት ማለት ነው። ስለዚህ ይሄ ተመሳሳይ ቤተሰብ ነው፣ ተመሳሳይ አስተሳሰብ ነው ያለው። የዩናይትድ አረብ ኤሚሬትስ አጠቃላይ ሀብቷን በተመለከተ ያለው ተጽዕኖ በተመለከተ ይቀጥላል። ምንም አዲስ ነገር የሚኖረው ነገር እንደማይኖር ይታወቃል። የመሪው ህልፈት በነዳጅ ዋጋ ምናልባት አጭር ጊዜ መዋዠቅ ሊፈጥር ይችላል። ነገር ግን የሚናወጥ አይሆንም። ከእስራኤል ጋር ያለው ግንኙነት በተመለከተ በሼክ ሙሐመድ የተጀመረ የአብርሃም ስምምነት አብርሃም አኮርድ ከእስራኤል ጋር ያለው ዲፕሎማሲያዊ ግንኙነት ይቀጥላል። ምክንያቱም ተመሳሳይ የቤተሰቡ ሪትም አንዱ አስተሳሰቡና አይዲዮሎጂንም ጭምር አብረው የሚያሳልፉ እንደሆነ በግልጽ ይታወቃል። የአካባቢ ተጽዕኖን በተመለከተ ዩናይትድ አረብ ኤሚሬትስ በየመን፣ በሊቢያ፣ በሱዳን ባሉ ፖለቲካዎች ውስጥ እጇ በስፋት ነው ያለበት። እጇ ባለበት ሰዓት ሁሉ የበኩር ልጃቸውን ቢን ዘይድ እያሰለጠኑ ነው እያሳደጉት ያሉት። ስለዚህ እነዚህ ነገሮች በዛው መቀጠሉ አይቀርም ተብሎ ነው የሚታሰበው። የመሪው መቀየር ከነዚህ ሀገራት ግጭቶች ጋር ተጽዕኖ ሊኖረው ይችል ይሆናል። ነገር ግን ያን ያክልም የሚናጋ ነገር እንደማይኖረው ነው የሚነገረው። ተመሳሳይ አስተሳሰብ ያለውን ልጃቸውን ነው እያዘጋጁ ያሉት። ከአሜሪካ ጋር ያለውን ጥብቅ ግንኙነት በተመለከተ እንግዲህ ምናልባት አዲሱ መሪ እንደ ወጣት ቢታሰብ ቢባል እንደውም ከአባትየው የተሻለ ነገር ከአሜሪካ ጋር ግንኙነት ፈጥሮ ሊቀጥል ይችላል። ከሩሲያ ከቻይና ጋር ያለው ሚዛን በተመለከተ ወቅታዊው መሪ ከሩሲያው ፑቲን ጋር የጠበቀ ግንኙነት አላቸው። አዲሱ ምናልባት ሊመጡ የሚችሉት መሪ በምዕራባዊና በምስራቃዊ መካከል ያለው ሚዛን እንዴት እንደሚጠብቁ ትኩረታቸውን በደንብ አድርገው የሚሰሩት ከአባታቸው ነው። የሚያስቀጥሉትም የአባታቸውን ፖሊሲ ስለሆነ ለረጅም ጊዜ የአባታቸው ፖሊሲ መቀጠለው አይቀርም ተብሎ ነው የሚነገረው። በኢትዮጵያና ኤሚሬትስ ወዳጅነት መካከል ሼክ ሙሐመድ ከጠቅላይ ሚኒስትሩ ከኢትዮጵያ ጠቅላይ ሚኒስትር ጋር ያላቸው የግል ወዳጅነት ነው። ስለዚህ ለኢትዮጵያ የሚያደርጉት የኢኮኖሚ ድጋፍ ምናልባት በአዲሱ መሪ
የመቀጠል ስጋት ሊኖረው ይችላል። ምክንያቱም ከኢትዮጵያ ጠቅላይ ሚኒስትር ጋር በግል ነው ሼህ መሐመድ በግል በጣም ወዳጅ ናቸው። ነገር ግን ልጃቸው ከዶክተር አብይ ጋር ወዳጅ ሆኖ ይቀጥላል ማለት አይደለም። ስለዚህ ሊቋረጥ የሚችልበት ነገር ባይኖር እንኳ እንደ አባትየው ፈጥኖ ወይም በኃይልና በብዙ ጉልበት ላይቀጥል ይችላል የሚል ጥርጣሬ አለ። ይህም በተመለከተ እንግዲህ የአቡዳቢ ኤሚሬትስ የሀገሪቱ የነዳጅ ሀብትን ስለምትቆጣጠር ፕሬዚዳንቱ ሁልጊዜም ከዚሁ ቤተሰብ መመረጣቸውን ይቀጥላሉ። ስለዚህ በኢትዮጵያና በአቡዳቢ መካከል ያለው ግንኙነት ያን ያክልም ብዙ ለውጥ ላይኖረው ይችላል። ነገር ግን በግል ደረጃ ላይ ያሉ ለውጦች ግን ብዙ ነገር ይዞ ሊመጡ እንደሚችሉ ይነገራል። ከዛ ውጪ እንግዲህ በእስልምናው ፖለቲካ ዓለም ላይ ሼክ መሐመድ የሙስሊም ወንድማማቾች ወይም ሙስሊም ብራዘርሁድ ጠንካራ ተቃዋሚ ናቸው። ስለዚህ አዲሱ መሪም ይህንን ፖሊሲ በመከተል እድላቸው ሰፊ ነው። ምክንያቱም ከአባታቸው የኮረጅቱን ነገር ነው ለማስቀጠል ሊሰሩ የሚችሉት የሚለው ነገር ከፍተኛውን ቦታ እንደያዘ ቀጥሏል። ከዚህ ጋር በተያያዘ ደግሞ እንግዲህ የባህረ ሰላጤውን አንድነት በተመለከተ ከሳውዲ አረቢያና ከኳታር ጋር ያለው ቀጣይነት በአዲሱ መሪ ብስለት ላይ ሊመሰረት እንደሚችል ዩናይትድ አረብ ኤሚሬትስ ትንሿ ስፓርታ ነው የምትባለው። ስለዚህ ይሄ ወታደራዊ አቅማ ነው አላት። በጣም ከባድ ወታደራዊ አቅም አላት። ይሄን አቅም እየጨመረች ለመሄዷ ደግሞ ቀጣይ ልጃቸውም ቢሆን በዚህ ደረጃ ላይ ጠንካራ ስራ የሚሰሩ እንደሆኑ ይታያሉ። በነገራችን ላይ ቢን ዘይድ በወጣትነት እድሜያቸው በሚሊተሪ ሄደው ስልጠና አድርገዋል። ወታደርም ናቸው። አውሮፕላን አብራሪም ጭምር ሆነው አገልግለዋል። አባታቸው በጣም ሲሪየስ ሰው ናቸው አባትየው። በብዙ መልኩ በውትድርናው ዓለም ላይ የጦር መሳሪያን በተመለከተ እውቀት አላቸው። ይሄ አንደኛው ነው። የአፍሪካ ቀንድ ፖለቲካን በተመለከተ በአፍሪካ ቀንድ በተለይም በወደብ አስተዳደር ያላትን ትልቅ ድርሻ ለማስጠበቅም አዲሱ መሪ የሚወስዱት እርምጃ ወሳኝ ይሆናል ማለት ነው። እና ግን ለውጥ ይኖረው ይችላል ቢባል አብዛኛዎቹ ፖሊሲዎቻቸው ቋሚ ስለሆኑ ከቤተሰብ ወደ ቤተሰብ የተላለፈ ስለሆነ ብዙ ለውጥ አይኖረውም። ምክንያቱም የቀደሙትም ታላቅ ወንድማቸውም በተመሳሳይ ሁኔታ ከባድ ስራዎችን ሲሰሩ የቆዩ ናቸው። ብዙ ለውጥ አይኖረውም። ነገር ግን በተቻለ መጠን ግን በምስራቅ አፍሪካ ላይ ያለውን የፖለቲካ ጡዘት ግን ያቀዘቅዘዋል። ምክንያቱም የእሳቸው የግል ፍላጎት በጣም ከባድ ነው። በኢትዮጵያም በሱዳንም ያለውን ነገር በተመለከተ ቢን ዘይድ ከፍተኛ ተጽዕኖ አላቸው። ስለዚህ ያ ነገር መቀነሱ አይቀርም ተብሎ በግልጽ እየተነገረ ይገኛል ማለት ነው። የመጨረሻው ሀሳብ ደግሞ ሬሲፕ ታይብ ኤርዶጋንን ይመለከታል። በኢትዮጵያ ዛሬ ጉብኝት ሊያደርጉ ይችላሉ የሚለው ነገር ምናልባት በቢን ዘይድ ምክንያት ተሰርዟል የሚል ወሬ እየተወራ ነው። ተሰርዟል የኤርዶጋን ጉዞ የሚለውን በተመለከተ እንደሚታወቀው ዩናይትድ አረብ ኤሚሬትስ የነበረው ጉዞ በፕሬዝዳንት ኤርዶጋን የካቲት 9 2017 ዓ.ም ወይ ፌብሩዋሪ 6 2026 ነው ወደ አቡዳቢ ሊያደርጉት የነበረው ጉዞ ተላልፈዋል ማለት ነው ወደ ሌላ ጊዜ በዩናይትድ አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዘይድ አልናህያን የጤና እክል ምክንያት በሚል። ስለዚህ ቀጥሎ ወደ ኢትዮጵያ የሚደረገው ጉዞ የሚለውን ምንም እንኳ የዩናይትድ አረብ ኤሚሬትስ ጉብኝት ቢተላለፍም ኤርዶጋን በጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የመገኘት ነገራቸው ከፍ ያለና የካቲት 10 2017 ዓ.ም ዛሬ ወይም በየካቲት 17 2026 በፈረንጆቹ አቆጣጠር አዲስ አበባ እንደሚገቡ የቱርክ ኮሚኒኬሽን ዳይሬክቶሬት አስታውቋል ማለት ነው። ምንም አይነት የፖስትፖንድ ወይም የመተላለፍ አይነት እቅድ ለውጥ እንዳልተደረገ የኢትዮጵያው ጉዞን በተመለከተ በግልጽ ተነግሯል። የጉብኝቱ ዓላማ በሁለቱ ሀገራት መካከል የንግድ የመከላከያና መሰረተ ልማት ስምምነቶችን ለመፈረም እንዲሁም ደግሞ ቀጠናዊ ጉዳዮችን በተመለከተ ለመምከር ነው የሚል በግልጽ ተነግሯል ማለት ነው። ስለዚህ በዩናይትድ አረብ ኤሚሬትስ የተደረገው ጉዞ ይሰረዝ እንጂ ኤርዶጋን ወደ ኢትዮጵያ የሚያደርግ ጉዞ እንዳልተሰረዘ በግልጽ እየተነገረ ያለው መረጃ በልባችን ብንይዘው መልካም ነው። ዞሮ ግን የነዚህ ሰዎች ተጽዕኖ ቀላል አይደለም። በሀገራችን ፖለቲካ ውስጥ ባለን ነገር በጠቅላላ በጣም በብዙ ተጽዕኖ ውስጥ እንዳለን የሚያሳይ እንደሆነ ይታወቃል። እኚህ ሁሉ ባሉበት ግን እግዚአብሔር መልካም ነው፣ ነገሮችን ያሻግራል፣ ነገሮችን ያሳልፋል። እንደገናም ደግሞ የነዚህ የሰፈር ጎረምሶችን ፍላጎት በኢትዮጵያ ላይ አይጭንም፣ እግዚአብሔር አይተዋቸውም። እኛ ላይ እንዲጭኑ እግዚአብሔር ሀሳቡን በኢትዮጵያ ላይ ይጭናል። ይሄን እናምናለን። ይሄ ይመጣል። ነገር ግን ያለው መረጃና ዜናዎችን ተከታትሎ ማሳወቅ ያስፈልጋል በሚለው ዙሪያ ላይ ይሄ መረጃ ላካፍላችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።
የሱቅ ኪራይ ያማሩታል? በ1 ሚሊዮን 400 ሺህ ብር ቅድመ ክፍያ፣ በ4 ሚሊዮን 800 ሺህ ብር ጠቅላላ ክፍያ የንግድ ሱቆችን ይዘንላችሁ ቀርበናል። ቀሪውን እስካሉ በአንድ ዓመት ጊዜ ውስጥ ያለምንም ዋጋ ጭማሪ በግንባታ ሂደት መሰረት የሚከፍሉበትን እድል አመቻችተናል። ይህ ዘመናዊ ሞል 4 ሊፍት፣ 2 ስኬሌተር፣ ስታንድ ባይ ጄኔሬተር እና ሰፊ የሆነ መኪና ማቆሚያ በወለል ከ18 በላይ መታጠቢያ ቤቶችን የያዘ ሲሆን በተጨማሪም ከቤተ መንግስት አቅራቢያ የመኖሪያ ቤቶችን በ35% ቅናሽ ከባለ 1 እስከ ባለ 3 መኝታ ድረስ በ80 እስከ 157 ካሬ አዘጋጅተንላቸዋል። ለበለጠ መረጃ በ0974 60 7676 ይደውሉ። ቴምር ፕሮፐርቲስ